ሁላችን የሉቃስ ወንጌል ምዕራፍ 24 እናወጣለን። እርሱም ከናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃል ይሄ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንግዲህ ይህንን ቀን ስናስብ የጨለማው ዓለም ፈሪሳውያን፣ ሰዱቃውያን፣ ጸሐፍትና አይሁዳውያን እጅግ ደስ የተሰኙበት ያሰቡት የተሳካላቸው የመሰላቸው ጊዜ ነው። ጭንቀን ለመታሰቢያ አድርገን ስናስባት የጨለማውም ዓለም ትላንትና ባመጣው 3 ፈተናዎች ያልተሳካለትን በመጨረሻ ኃይሉ እንደተሳካለት አስቦ የተደሰተበት ዕለት ነው። በጣም የሚገርማችሁ ከላይ ከመላእክት ጀምሮ ተፈጥሮ ሳይቀር ደግሞ እንዲሁም የተቃወሙት የንጉሥ ጠባቂዎች ሳይቀር የእግዚአብሔር ልጅ መሆኑን ጌታ መሆኑን የመሰከሩበት ዕለት ነው። ከጌታ ከኢየሱስ ክርስቶስ ጋር የነበሩ በዚህ በመከራው ሰዓት በተያዘበት ሰዓት ፈርተው የተበተኑበት ኢየሱስ ክርስቶስ ብቻውን የቀረበት የሚመስልበት ጊዜ ነው። ይሄ ጊዜ አብ የጨከነበት ወደ አባቱ ጩኸቱን ሲያሰማ ድምፅ ጸጥ የጠፋበት ምላሽ ያልተሰጠበት ብቻውን እንደቀረ የሚታሰብበት ዕለት ነው ይሄ ዕለት። እና በጣም የሚገርማችሁ ደቀ መዛሙርቶቹን ጌታ ኢየሱስ ክርስቶስ ይህ ቀን እንደሚመጣ ይሄ እንደሚሆን አስቀድሞ በደንብ አድርጎ አስተምሯቸዋል፣ ነግሯቸዋል፣ አስከትሏቸዋል። ባስከተላቸው ባስተማራቸው የ3 ዓመት ተኩል ቆይታ ስለ እግዚአብሔር መንግስት እየገለጠ እየነገራቸው እነሱ ግን የእግዚአብሔር መንግስት ጉዳይ አልገባቸውም ነበረ። በደንብ ስሙ። እና በጣም የሚገርመው ደጋግሞ ያስተምራቸዋል። እያዘጋጃቸው ያለው ስለሚበልጠው መንግስት ነው፣ ስለሚያስቀጥሉት ተልእኮ ነው እያዘጋጃቸው ያለ። የነሱ ልብ ግን የተያዘው ደግሞ በእስራኤል መንግስት ነው። ደጋግሞ የሚጠይቁት ጌታ ኢየሱስ ክርስቶስን ለእስራኤል መንግስትን መቼ ትመልሳለህ እያሉት ነው። ይሄንን ጥያቄ የሚገርማችሁ ጌታ ኢየሱስ ክርስቶስ ሞቶ ከተነሳም በኋላ ጠይቀውታል። ለ40 ቀን ራሱን እየገለጠ ስለ እግዚአብሔር መንግስት እያስተማራቸው አሁንም ይሄን ጥያቄ አንስተዋል። ዛሬ በዚህ በመታሰቢያው ቀን በጌታ በኢየሱስ ስም አንድ ከያዘንና ከተያዝንበት ነገር ተላቀን የትንሣኤው ምስክሮች ሆነን የምንወጣበት ቀን ይሆንልናል። በደንብ ያመነ ጮሆ አሜን ይበላይ። እንደዚህ ነው የሚሆንልን። አሜን ነው። እንግዲህ በጣም የኪሳራ ምዕራፍ ይመስላል። ለ3 ዓመት ተኩል እየነገራቸው እነሳለሁ እያለ ይሄ መቅደስ ይፈርሳል በ3ኛው ቀን እያለ እየነገራቸው፣ እንዲሁም ደግሞ የሰው ልጅ ይሞታል፣ በሰዎች ይሰቀላል፣ ይገደላል፣ ነገር ግን ወደ ገሊላ ይቀድማቸዋል ያላቸውን ሁሉ ፈጽመው ምን ያሉበት የረሱበት፣ ከመካከላቸው አንድ ሰው እንኳን እንደሚነሳ ትዝ ያላላቸው ሰዓት ይሄ ሰዓት ነው። የተፈተኑበት ከጌታ ጋር በቆዩበት ቆይታ ምን ያህል የእውነት ብርሃን በርቶላቸዋል፣ ምን ያህል ለተፈለጉበት ነገር፣ ምን ያህል ለሚያስተምራቸው ነገር ምላሽ ሰጥተዋል የሚል የህይወት አቋማቸው የተፈተነበት ወቅት ይሄ ወቅት ነው። በጣም የሚገርመው ጌታ ኢየሱስ ክርስቶስ እንደዚህ እንደሚሆኑ ያውቅ ነበረ። ይሄ እንደሚመጣ ያውቅ ነበረ። እንደዚህም ሆነው ግን ለሚቀጥለው መንግስት እንደሚያስቀጥሉ ጌታ አልደከመባቸው፣ ተስፋ አልቆረጠባቸው። እኔ ለአንድ ሰው መልእክት አለኝ። አጠገባቸው ላለው ሰው ነካ አድርጉትና ጌታ ባንተ አይደክምም በሉት። በምንም አይነት ሁኔታ ውስጥ ብታልፈ የምታልፍበትን ሁኔታ አስቀድሞ ያውቀዋል። ለሚያስበው ሐሳብ ያዘጋጅሃል። ያመነ እስቲ ጮሆ አሜን ይበላይ። እንደሚክዱት ያውቃል። ያውም በነበረበት ሰዓት ፎክሯል። ጴጥሮስ እኮ እንዲህ ብሎታል፣ ማንም ቢክድ ጌታ ሆይ አለ፣ ማንም ቢክድ፣ ሌሎችን ብለም እያደረገ እኔ ምን አላረግህም አልክድህም ሲለው፣ እንደውም አለ ዶሮ ሳይጮህ ስንቴ ትክደኛለህ? 3። ይሄ እውቀት ያለው ጌታ ጋር ነው። እንደሚክደው ያውቃል፣ እንደሚበተኑ ያውቃል፣ ግን እንደሚሰበሰቡ ደግሞ ቀጥሮላቸዋል። በጣም የሚገርም ነው። አያችሁ፣ ሊሰበስባቸውና ደግሞ ሊያሰማራቸው የቀጠረላቸው ቀን አለ። እና በጣም የሚገርመው ሴቶቹም ነው የሚለው ሽቶ ሊቀቡት ሲሄዱ
ይነሳል ወይም እነሳለሁ ያለውን ቃል አስበው አይደለም የሄዱት። እንደ አይሁድ ባህልና ወግ ስርዓት ሊፈጽሙ ሰልስት አልቅሰው ሊመጡ አያችሁ የመጨረሻውን ሽቶ አፍስሰው ሊመጡ ሲሄዱ ያልጠበቁት ነገር ገጠማቸው። ኢየሱስ ጌታ ነው። ጥያቄ ነበራቸው። እየሄዱ ከባድ ድንጋይ ማን ያንከባልላል ሲሉ ያነጋገራቸው ድንጋይ ተንከባሎ ጠበቃቸው። ሮጠው ሲሄዱ ነው የሚለው። አንድ ነገር ሰሙ። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ትዝ አይላችሁ ያኔ በሕይወት እያለ በጣም ትዝ አላቸው። እውነት ነው አሉ የነገራቸው ነገር። ሮጠው ለተሰበሰቡት በፍርሃት ጎጆ ውስጥ ላሉት ደቀ መዛሙርቶቹ ሄዱና ነገሯቸው። ጌታችን አለ እንደተናገረው በእርግጥ ምን ብሏል? ተነስቷል። አላመኗቸውም። ሴቶች አላመኑም። እንደተናገረው እያሏቸው ዛሬ በኢየሱስ ስም የሆነ የተያዝንበትን ነገር የሚያላቅቅ የእግዚአብሔር ኃይል እዚህ ቤት ይገለጣል። ስለዚህ ጌታ ምን ልበል ስል በዚህ ቀን ይኸው ሕዝቤን አንቀተ የሆነ ነገር ገፈት ወጣለሁ ነው ያለኝ። በእርግጥ ይሄ ቀን የታምር ቀን ይሆናል። ኦላ ራሽ ብራሃዲ ያሳፕራ በእውነቴ ነው የምላችሁ። እስቲ እጆቻችሁን አንሱ ከፍ አድርጉልኝ። ዛሬ በሉኝ እስቲ ባካችሁ በዚህ ዕለት በሉኝ አለማስተዋለ ከእኔ ላይ ይገፈፋል። የእውነት ቃል በርቶልኝ በሉ እስቲ እቀጥላለሁ። ተነስቷል እንደተናገረው እያሏቸው እኮ ነው። እንዳለን ተነስቷል ሲሉ አላመኗቸውም። እንደውም እንደዚህ ያሉ አንዳንዶቹ አያችሁ የመላእክትን ህልም ቅዠት ራእይ አየን አሉን ብለው የምስራቹን ይዘውና ጴጥሮስ እስከሚመጡ አልጠበቁ። የኤማውስ መንገደኞች ላጥ ብለው ሄዱ። እስካሁን የቆየነው ቆይታ ይበቃል፣ ከዚህ በኋላ መንደር ብለው ሲሄዱ ጌታ በትንሳኤው የተሰበሰቡትን ትቶ እየኮበለሉ ያሉትን ቀድሞ አገኛቸው። ምን አይነት ጌታ ነው! ምን አይነት ጌታ ነው! በመንገድ አገኛቸው። ከነሱ ጋር እየሄደ እያወራቸው አላወቁትም ነበረ። ትላንት ያዩትን ጌታ ከትንሳኤው በኋላ አላወቁትም። በሚናገረው ቃል ልባቸው ይቀጠላል። አላወቁትም። እንግዳ መስሏቸው ግባ አሉት ይላል። የኔ ጌታ አይናቸውን አብርቶ ሲወጣ ግን እሱ እንደሆነ አስተዋሉት ይላል። ዛሬ በኢየሱስ ስም እሱ እንደሆነ እስከምንረዳ ድረስ የሆነ ግርዶሽ ከላያችን ላይ ይነሳ። ለካ ልባቸው እየተቃጠለ አላወቁትም። ቃሉን እየተረከላቸው አላወቁትም። በእግዚአብሔር ቤት እየመጣን ቃሉን እየሰማን በእውነት ተገልጦልን ካልበራልን በስተቀር የሃይማኖት ስርዓት እየፈጸምን ልንሆን እንችላለን። ቃል እየነገራቸው አላወቁትም። ልባቸው እየተቃጠለ አላወቁትም። አይናቸው ሲበራ ግን አወቁት ይላል። ዛሬ ያብራል። በዚህ በትንሳኤው ሳምንት በመናወራው በኢየሱስ ስም ይሄ ረጅም ዓመት ቆጥረን ሃይማኖተኛ መባል ሳይሆን የህይወት መገለጥ የሆነው ጌታ በርቶልን በእውነት የምንቆምበት ብርሃን ዛሬ ያገኛል። እና ሰበሰባቸው፣ እነሱን መለሳቸውና በራቸውን ዘግተው ባሉበት ቦታ ሰላም ለእናንተ ይሁን ብሎ ገባ። በጣም የሚገርም ነው። እነ ጴጥሮስም የምስራች እውነት ነው ሴቶቹ እንዳሉት ጌታ በመቃብር ውስጥ የለም፣ ከፈኑ ብቻ ነው ያለው። ምን ብሏል? እስቲ ተነስቷል በሉኝ ባካ። ነገሯቸው። እነ ጴጥሮስ የምስራች ሲነግሯቸው የኮበለሉትም ጌታን አውቀው ሲመለሱ ልክ እነዚህ የኤማውስ መንገደኞች በእርግጥ ጌታ እንደተናገረው ምን ብሏል? ተነስቷል። አየነው። በመንገድ ላይ ሲናገር ልባችን ይቃጠል ነበር። ወደ ቤት ገብቶ ማዕድ አመስግኖ ሲሰጠን አይናችን በራ። እሱ እንደሆነ አወቅን እና ተመልሰን መጣን ሲሉ እንደዚህ ያለ ሁሉ ተሰብስበው ባሉበት ራሱን ገለጠላቸው። ዛሬ በዚህ ቀን ራሱን ይግለጥልን ወይ? ልባርካችሁ ዛሬ አንድ ባረኮት በጌታ በኢየሱስ ክርስቶስ ስም የምንከተለው ጌታ እንደገና ራሱን በክብር ይግለጥላችሁ። ራሱን ምን አረገላቸው? ገለጠላቸው። በፍርሃት ውስጥ ላሉት ይሄው እኔ ነኝ አለ እንደተናገርኳችሁ። ለዚህ ነው ቁጥር 44 ላይ ይሄንን ቃል ነው። ከዛ በኋላ ካሉበት ሁኔታ ይዟቸው ወጣ። ለ40 ቀን እየታያቸው ስለ እግዚአብሔር አስተማራቸው። አሁንም አንድ ያልተላቀቁበት ነገር አለ። የእስራኤል መንግስትን መቼ ትመልሳለህ? ሄዳችሁ ሐዋርያት ሥራ ምዕራፍ 1 አንብቡት። 4 እና ከ3 ጀምራችሁ ስታነቡት እንደዚህ ይላል። ስለ እግዚአብሔር ስለሚመጣው መንፈስ ከጥቂት ቀናት በኋላ በመንፈስ ቅዱስ ትጠመቃላችሁ በኃይል እያላቸው በዚህ ስብከት ውስጥ ጥያቄ አለ። ዛሬ በኢየሱስም ይሄንን የሚገፍ ብርሃን ይበራልናል። በዚህ ቀን እኔ ምናፍቅላችሁ ይሄንን ነው። በጣም ይገርማችሁ። በዚህ ቀን እኮ ይሄን ያህል ጅራፍ ገርፈውት አልላችሁ
እሱን እያሰቡ ሊያለቅሱ ሲሉ እናንተ አታልቅሱ ለኔ ያላቸው ይሄ ይሁን ዘንድ ግድ ነው። ለእናንተ ነው ይሄ ዋጋ አለ። ኢየሱስ ለዘላለም ጌታ ነው። ግን ዛሬ አንድ ነገር እነግራችኋለሁ። ኢየሱስ ለዘላለም ጌታ ነው። በእውነቴን ነው የምላችሁ። እየነገራቸው እያስተማራቸው ጥያቄ ያለ ምንድነው? ጌታ ሆይ ለእስራኤል መንግስት ስል ይሄንን አለ ለእናንተ ማወቅ አልተሰጣችሁም። ተውት ይሄንን ግን አንድ ነገር አድርጉ፣ ጠብቁ የተባላችሁትን የመጨረሻውን ብሎ ሰብስቦ ይዟቸው ወጣ ይላል። ሰብስቦ ይዟቸው ሲወጣ ይሄ የመጨረሻ የስንብት ቀን ነው። በዛን ቀን ላይ ግን ያደረጋቸውን አራት ነገር አሳይቻችሁ ዛሬ ባጭር ነው መጨረሻው። ኢየሱስ ለዘላለም ጌታ ነው። እንደዚህ ያለ የመጀመሪያው እርሱም ከናንተ ጋር ሳለሁ በሙሴና በሕግ በነቢያት በመዝሙራት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይሄ ነው አለ። ትንቢት ተፈጸመ ዛሬ አላቸው። ነቢያት የተናገሩት ቃል፣ በመዝሙራት የተዘመረው፣ በሕግ ስለኔ የተባለው እሱ ምን አለ? እስቲ ተፈጸመ በሉ ባካ። ምን አለ? ተፈጸመ። ሕግና ነቢያት አያችሁ፣ በመዝሙራት ስለሱ የተተነበየ የተባለው ሁሉ ተፈጸመ አላቸውና የመጀመሪያ አንድ ነገር ሆነ በህይወታቸው። ይዟቸው ወጥቶ ይዟቸው ወደ ተራራ ወደሚሰናበትባቸው ከፍታ ይዟቸው እየወጣ አንድ ነገር አደረገ። ለምን? ቀጣይ ተልእኮ በእነሱ ነው የሚቀጥለው። አሁን የሆነውን ነገር ተረተው ገብቷቸው አውቀው መቀጠል ስላለባቸው የመጀመሪያው ምን አደረገ? ጌታ ከትንሣኤው በኋላ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ። ዛሬ በዚህ ቀን እንደዚህ ይሆናል። የተባለውን የምናስተውልበት፣ የተጻፈውን የምናስተውልበት፣ የምንሰብከውን የምናስተውልበት፣ የምንሰማውን የምናስተውልበት እግዚአብሔር በዚህ ዕለት አእምሯችንን ይከፍትልናል። አሚን ነው ወይ? አእምሮ ካልተከፈተ በስተቀር የምሰማው ቃል ዕውቀት ነው የሚሆነው። ዕውቀት ብቻ ነው። ጭንቅላታችሁን ነው የሚያተልቀው። አሁን በማስተዋል ግን የእግዚአብሔርን ቃል የተባለውን የተነገረውን የምናነበውን ቃል ወደ ማስተዋል ስንመጣ ግን የሆነ አንድ በህይወታችን የምንጠብቀውና የምንኖርለት ዓላማ እንዳለ ይገባናል። እግዚአብሔር በዚህ መንፈስ ይብላል። ተዛላችሁ ያ ኢትዮጵያው ጃንደረባ መጽሐፍት እኮ ያነባል፣ ግን የሚያነበውን ምን ያረግም ነበር? አያስተውልም ነበር፣ አያውቀውም ነበር። ለዚህ ነው መጣና ፊልጶስ እንደዚህ ያለው፣ የምታነበውን ግን ታስተውለዋለህ ሲል ነው ያለ አስተማሪ ያለው። እንዴት አድርጌ ሲል ተረከለት ይላል። አያችሁ፣ እሱ የተረከለት በእውቀት አይደለም፣ በእግዚአብሔር መንፈስ ኃይል ነው። ዛሬ በመንፈሱ የሚገለጠውን የእግዚአብሔርን ቃል በማስተዋል እንረዳ ዘንድ አእምሯችን የተከፈተ ይሆን። እንዲህ ልጸልይላችሁ ዛሬ በጌታ በኢየሱስ ስም የብዙዎቻችሁ አእምሮ የተከፈተ ይሆን። አያችሁ፣ ዘመን እየተቆጠረ ዓመታት እየተቆጠረ የክርስትና የህይወት አቋም ምን እንደሆነ ባለማስተዋል መመላለስ ይቻላል። ቃል እየሰማን መመላለስ ይቻላል። አያችሁ፣ ከዚህ ያለፈ የህይወትን ጌታ ገብቶን ተረተነው አውቀነው እንድንኖር እንድናገለግለው የሚያደርገን በኢየሱስ ስም ዛሬ የትኛውም ግርዶሽ ከአእምሯችን ላይ ይነሳ። ጌታ ኢየሱስ ክርስቶስ ከትንሣኤው በኋላ ያደረገው ምንድነው? ያስተውሉ ዘንድ ምን አደረገ? አእምሯቸውን እስካሁን ያልገባቸው ሰዎች፣ እስካሁን እየነገራቸው ያልገባቸው ሰዎች፣ እስካሁን እያስተማራቸው በተራራ በምሽት በቀን በባህር ላይ ቁጭ አድርጓቸው ይዟቸው እየወጣ ያስተማራቸው ትምህርት ሁሉ አልገባቸውም ነበር። ለምን? የተያዙበት ነገር ስለነበር። አሁን ግን ያስተውሉ ዘንድ ዛሬ ጌታ አእምሯችንን ይክፈት። ስንቶች አእምሯችሁ እንዲከፈት ትፈልጋል? ጌታን በእውነት ተረታችሁት ለማገልገል፣ በእውነት ተረታችሁት ለመከተል፣ በእውነት ገብቷችሁ ዋጋ ለመክፈል በጌታ በኢየሱስ ስም አእምሯችሁ ዛሬ የተከፈተ ይሆን። በኢየሱስ ስም ቃሉን የምናስተውልበት፣ የተባለውን የምናስተውልበት፣ የተጻፈውን የምናስተውልበት፣ ሊሆን ያለውን የምንረዳበት አእምሯችን በኢየሱስ ስም ዛሬ በማስተዋል ይሞላ። ለዚህ ነው መጽሐፍ ቅዱስ ሲናገር የማስተውል ሕዝብ ምን ያደርጋል? ይገለበጣል፣ ይጠፋል። ባለማስተዋል መጥፋት አለ። ባለማስተዋል ብዙ ነገር መሆን አለ። ስለዚህ ጌታ ገብቶታል። ምንድነው መሆን ያለበት? የመጀመሪያው አእምሯቸው ነው መከፈት ያለበት። አሁን ገባቸው። አያችሁ፣ እነሳለሁ ብሎ ያልገባቸው ሰዎች አእምሯቸው ሲከፈት ግን ገባቸው። ሙሴ የተናገረው ቃል ገባቸው። ነቢያት የተነበዩት ቃል ገባቸው። አያችሁ፣ ዳዊት በመዝሙር ስለሱ የተናገረው ቃል ፍንትው ብሎ ታያቸው። ዛሬ መጽሐፍ ይገለጥላችሁ ዘንድ
በእውነት የብዙዎቻችሁ ፊት በደስታ ነው የሚሰማው። እኔ አንድ ባርኮት ልባርካችሁ። እጆቻችሁን ከፍ አድርጉልኝ በጌታ በኢየሱስ ስም። እጃችሁ ላይ ያለው መጽሐፍ በኢየሱስ ስም ይበራላችሁ ዘንድ አእምሮአችሁ ዛሬ በማስተዋል ይሞላ። በኢየሱስ ስም መጽሐፍትን የሚያስተውል አእምሮ ይከፈትላችሁ። በኢየሱስ ስም ይከፈትላችሁ። ተረት ያልሆነ ሕይወት የሆነ መንፈስ የሆነ የሚሰራ የሆነው የእግዚአብሔር ዓለም ትረዱ ዘንድ ዛሬ አእምሮአችሁ ይከፈት። አእምሮአችሁ ላይ አዚም ያደረገ ክፉ ይነሳ። እየተማራችሁ እንዳይገባችሁ ያደረገ ይነሳ። አንዴ አእምሮአችሁ ላይ ጫኑልኝ እጆቻችሁ። ረሃቶሴ ብራሃዳራባ በጌታ በኢየሱስ ክርስቶስ ስም እየተሰበካችሁ እያነበባችሁ እየተማራችሁ አልገባኝም እንድትሉ የሚያደርግ አለማስተዋል ከላያችሁ ላይ ይነሳ። አሁን በጌታ በኢየሱስ ስም የተነሳ ይሆን። አእምሮአችሁ የተከፈተ ይሆን። መጽሐፍት ይብሩላችሁ። መጽሐፍት ይገለጡላችሁ። ስለዚህ ጌታ ኢየሱስ አሁን ችግሩ ዋጋ የከፈለውን ዋጋ መክፈል ይችሉ ነበር፣ ግን አላስተዋሉ። ምን ያስተምራቸው እንደነበረ ስላላስተዋሉ ተበተኑ በመከራው ሰዓት። ባስተዋሉ ሰዓት ግን እሱ በአካል ከነሱ ጋር በሌለበት ዘመን ለሱ ለመኖር ስለሱ ዋጋ ለመክፈል አያችሁ። ዛሬ በኢየሱስ ስም አእምሮአችን የተከፈተ። ሁለተኛ ከትንሣኤ በኋላ ጌታ ኢየሱስ ክርስቶስ ይዟቸው ከፍርሃት ጎጆ ሲወጣ ምንድነው ያደረገላቸው? ምንድነው በሕይወታቸው የሰራው? እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንደተጻፈ አለ። እናንተ ለዚህ ምስክሮች ናቸው። አሚን ነው ወይ? ከትንሣኤ በኋላ እንደዚህ ያላቸው እስካሁን ተከተላችኋል አለ። ከዚህ በኋላ ግን የትንሣኤው ምስክር ሆናችሁ ትቀጥላላችሁ። እኔ እንደዚህ ልባርካችሁ፣ ጌታ በኢየሱስ ስም የሱ ምስክር አድርጎ ያስቀጥላችኋል። በመስሪያ ቤት፣ በአደባባይ፣ በሁሉ ስፍራ እስቲ እኔ የትንሣኤው ምስክር ነኝ በሉ። ባካችሁ ተናገሩ። እኔ የትንሣኤው ምስክር ነኝ በሉ። እስቲ የትንሣኤው ምኖች ነን? ምስክሮች። ስለዚህ እንደዚህ ያላቸው እስካሁን ተከትላቸዋል፣ ተምራቸዋል አለ። ከዚህ በኋላ ግን አለ ከትንሣኤ በኋላ መበተን አይደለም። አሁን ጌታ የለም ብላችሁ ወደ ፕሮፌሽናችሁ አይደለም የምትሄዱት አለ። በአደባባይ፣ በየምኩራቡ፣ በየመቅደሱ፣ በእስር ቤት ቢሆን በተሰጣችሁ ቦታ ሁሉ የትንሣኤው ምስክር ሆናችሁ ተቀጥላላ። እንዲህ ልባርካችሁ፣ እግዚአብሔር የትንሣኤው ምስክር አድርጎ ያስቀጥላችሁ። አያችሁ፣ ስትመጡ ትውልድ ተናጥቃችሁ የምትመጡበት፣ ትንሣኤውን የምታወሩበት ጌታ የትንሣኤው ምስክሮች ያድርገን። እኛን የጠራን የትንሣኤው ምስክር እንድንሆን ነው። አያችሁ፣ የሆነ በቃ አለባበስ እንድንቀይር አይደለም፣ ንግግርን ብቻ እንድንቀይር አይደለም። በምንሄድበት፣ በምንኖርበት፣ በምንንቀሳቀስበት ቦታ ሁሉ የትንሣኤው ምኖች ምስክሮች። አጠገብ ያለውን ሰው አንተ የትንሣኤው ምስክር ነህ በሉት እባክህ። ሕይወት ከመብላት ያለፈ ነው፣ ከንግግር ያለፈ ነው። እግዚአብሔር የትንሣኤው ምስክር ያደርጋቸዋል። አንተ እያለ እንዲህ ባዶ ወንበር እዚህ መታየት የለበትም። የትንሣኤው ምስክር ሆነ ከየመንደሩ እየተናጠቅ የምትመጣ ሰው መሆን አለ። ዛሬ በዚህ ቀን እኔ እንደዚህ አውጃለሁ። ይሄ መንፈስ ያገኘ እስቲ እኔ የትንሣኤው ምስክር ነኝ በሉ። ለጎረቤት የትንሣኤው ምስክር ሆነ ተገለጥ። ለቤተሰቦቻችሁ ተናገሩ፣ ለአካባቢው ተናገሩ። ትዝ አለቻችሁ ዮሐንስ ወንጌል ምዕራፍ 4 ላይ የተገኘችዋ ሴት ስለ ኢየሱስ ክርስቶስ ለከተማ ሄዳ አወራች ነው የሚለው። ከተማ አስከትላ መጣች። እኔ ዛሬ የትንሣኤው ምስክር ሆኖ እግዚአብሔር ሰራተኞች በመስሪያ ቤት ስትገቡ ስለ ኢየሱስ ዝም ማለት እስከማትችሉ ድረስ ሕያው ምስክር ሆናችሁ እስከምትገለጡ ድረስ። ስለዚህ እንደዚህ ያላቸው እናንተ ያስተማርኳችሁ ያስከተልኳችሁ። እስቲ አንዴ እንቁም ሁላችንም አንዴ። ጌታ ይባረክ፣ ጌታ ይባረክ፣ ጌታ ይባረክ። እንዴት ደስ ይላል መሰላችሁ! ስለ ጌታ ክብር አጨብጭቡለት። የትንሣኤው ምኖች ነን? እርግጠኛ ናችሁ? እስቲ የትንሣኤ ምስክር የሆነ የተጠራው ለትንሣኤው ምስክር ለመሆን። አንዳንዱ በቃ ሃይማኖት ቆይሮ ቁጭ ብሏል። ከሱ ውጪ በቃ ህይወት ተመችቶታል። ይመጣል፣ ይዘምራል፣ ይሄዳል። አያችሁ፣ አያወራም፣ አይሰብክም፣ አይናገርም። ለጓደኛ፣ ለአካባቢ፣ ለጎረቤት ዛሬ በቃልም በኑሮም እግዚአብሔር የትንሣኤው ምስክሮች ያርጋቸው። ከትንሣኤው በኋላ ምን እየሰራ ነው? ምን እየሰራሽ ነው? እግዚአብሔር ያክብረን። አሜን። ቁጭ በሉልኝ። እንደዚህ በምትቆሙበት ቦታ ሁሉ ጌታ ለትንሣኤው ምስክር አድርጎ ያቆማችሁ። ሶስተኛ አንድ ነገር አደረገ ጌታ ኢየሱስ። የመጀመሪያው ከትንሣኤው በኋላ ከዛ ከፍርሃት ጎጆ ይዟቸው ሲወጣ እየነገራቸው እየተረከላቸው መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ።
ሁለተኛ የትንሣኤው ምስክሮች ሆነው እንደሚቀጥሉ ነገራቸው። ሶስተኛ እዚሁ ላይ እንደዚህ ይላል፣ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። አሁን ምንድነው ይሄ የመጨረሻው የኢየሱስ ክርስቶስ ለደቀ መዛሙርቶቹ አያችሁ ሚሽናቸውን አኮምፕሊሽ የሚያደርጉበት በህይወት የሚጸኑበት ከመከራ በላይ የሚሆኑበት ኃይል እንደሚመጣ አበሰራቸው። አዎ ተምረዋል፣ ማስተዋል አሁን ጀምረዋል፣ መጻፍትን አስተውለዋል፣ ለምን ኢየሱስ እንደተነሳ ለምን እንዳስከተላቸው አሁን አንድ ነገር በርቶላቸዋል። ግን ተልኳቸውን ሊጨርሱ ደግሞ ምን ያስፈልጋቸዋል? እስቲ ተናገሩ፣ ምን ያስፈልጋቸዋል? ኃይል አለ። አሁን ለመውጣት አለ ለማገልገል አለ የኔ ምስክር ሆናችሁ ለመቆም የሚያስፈልጋችሁ ነገር አለ። የሚመጣ ኃይል አለ። ኃይልን ሳትለብሱ ኃይልን ሳትቀበሉ ከኢየሩሳሌም ምን እንዳትሉ አለ እንዳት ዛሬ ይሄ ኃይል ያገኛል። የትንሣኤው ምስክር አድርጎ የሚያቆም ፍርሃትን ከኛ ላይ የሚገፍልን ለታላላቆች ኢየሱስን እንድንሰብክ የሚያረጋል፣ ለቤተሰብ ኢየሱስን እንድናወራም ያረጋል፣ ለጓደኛ ኢየሱስን እንድንሰብከውም ያረጋል። የማን ኃይል? የማን ኃይል? እስቲ መንፈስ ቅዱስ ኃይል በሉኝ ባካ። ከላይ አባቴ የሚልከው ምን አለ አለ ኃይል። እሱን ሳትቀበሉ ከኢየሩሳሌም ምን እንዳትሉ እንዳትወጡ አለ። ምክንያቱም ጌታ ኢየሱስ ክርስቶስ ከዚህ ኃይል ውጪ ደቀ መዛሙርቶችን በደንብ ፈትኗቸዋል፣ ተልኮ ሰጥቷቸው አይቷቸዋል። በአንደኛው ተልኮ እንደዚህ ያሉ፣ ጌታ ሆይ በስም እኮ አጋንንት ሁሉ ተገዙልን ሃሌሉያ ብለው ተደስተው ሲመጡ የናንተ ጥሪ ከአጋንንት መገዛት የሚበልጥ ነው። ደስ መሰኘት የሚገባችሁ አጋንንት ስለወጣ ሳይሆን ስማችሁ በሕይወት መዝገብ ስለተጻፈ። በ3 ዓመት ተኩል ቆይታ ደቀ መዛሙርቶችን ስንት ተልኮ ነው የሰጣቸው? 2 ደን አያቸው። በሁለቱ ተልኮ አቋማቸውን አየ። አሁን እነዚህ ሰዎች ጌታ ኢየሱስ ክርስቶስ በአካል በሌለበት ሰዓት ለመቀጠል የሚያስፈልጋቸው ነገር አለ። እኔ ዛሬ የሚያስቀጥላችሁ ጌታን እንድትወዱ የሚያረጋቸው፣ ስለ ጌታ ሕያው ምስክር ሆናችሁ እንድትቆሙ የሚያረጋቸው፣ በእግዚአብሔር ቤት ፍሬያማ እንድትሆኑ የሚያረጋቸው የእግዚአብሔር ኃይል በዚህ ቀን ዛሬ ያገኛቸዋል። የማን ኃይል? የማን ኃይል? እግዚአብሔር ለኔና ለናንተ የሚልከው ኃይል። ከዚህ ኃይል ውጪ ደቀ መዛሙርቶች እየተማሩ ለመካድ አቅም ነበራቸው፣ እየተማሩ ለመኮብለል አቅም ነበራቸው። ከኢየሱስ ቁጭ ብሎ እየተማረ እንደዚህ ባለበት አንደበት ጴጥሮስ ከአንተ ወዴት ወደ ማን እንሄዳለን? አንተ የሕይወት ቃል አለ፣ አንተ የሕይወት እንጀራ ነህ ባለበት አንደበት መረብ ሊያነሳ ሄዷል። ሄዷል አልሄደም? ዛሬ እየተማርክ የሆነ ነገር ላይስተካከል ይችላል። የተማርከውን እንድትኖር የሚያረግ እጆቻችሁን ከፍ አድርጉ ባካ። የተማራችሁትን እንድትኖሩ የሚያረግ፣ የተማራችሁትን እንድትሰብኩ የሚያረግ፣ የተማራችሁ በሕይወታችሁ ፍሬያማ እንድትሆኑ የሚያረግ የእግዚአብሔር ኃይል ዛሬ ያገኛችኋል። እስቲ የእግዚአብሔር ኃይል በሉኝ ባካ። ለዚህ ነው ጌታ ኢየሱስ ክርስቶስ አሁን በስጋ ሊለያቸው ነው። ነገር ግን የሚያስቀጥላቸው ምን መምጣት አለበት? ኃይል። ይሄ ኃይል ደግሞ የኢየሱስ ሕያው ምስክሮች እንደሆኑ በአደባባይ በግልጥ እንዲናገሩ ድፍረት የሚሰጣቸው። ከዚህ ኃይል ውጪ እኮ እነዚህ ደቀ መዛሙርቶች ከኢየሱስ ክርስቶስ ጋር ለአንድ ደቂቃ ለአንድ ሰዓት መትጋት አቅቷቸዋል። ይሄን ኃይል ከተቀበሉ በኋላ ግን ሰዎቹ ሌላ ዳይሜንሽን ውስጥ ገብተዋል። ዋው! ከኃይል ውጪ ደቀ መዛሙርቶቹ ነው ያቸው። ማንም ቢክድ አንክድም ብለው ክደዋል። በመከራው ጊዜ ትተውት ሄደዋል። ኢየሱስ በአካል በሌለበት ሰዓት ከነሱ በተለየበት ሰዓት ግን ይሄ ኃይል ከመጣ በኋላ ሰዎቹ ህዝብ በተሰበሰበበት ቦታ በአንድ ገረድ ፊት የካደው ጴጥሮስ ብዙ ሺህ ህዝብ ባለበት አደባባይ ወጣ። ዛሬ ይሄ ኃይል ወደ አደባባይ ያወጣቸዋል። ይሄ ኃይል አደባባዩን ይሰጣቸዋል። ይሄ ኃይል ስለ ኢየሱስ ምስክር ሆናችሁ የምትቆሙበት አደባባይ ያወጣቸዋል። ይሄ ኃይል ዛሬ ያገኘ ነው። አንዳንዱ ጴንጤ መባል ራሱ አይፈልግም፣ መሆኑን ራሱ ሰው እንዲያውቅበት አይፈልግም። አያችሁ፣ እኔ ስንት በጌታ ሆነው ጥቁር አድርገው መሄዱ እህቶችን አውቃለሁ። ምን ነው ስትላቸው አይ ምን ኖርማል ነካ አድርገውና አጠገብ ያለውን ሰው ስለ ኢየሱስ ሕያው ምስክር መሆን በሉት ባካችሁ። በሰው ፊት ምናፍርበት አይደለ፣ በማንም ፊት ምናፍርበት አይደለ። እኛ የክርስቶስ ሕያው መስዋዕት ሆነን የምንቀጥልበት ነው። ሕያው ምስክር ሆነን እንቀጥላለን። በአደባባይ ኢየሱስን እንሰብከዋለን። በቤተሰብ መካከል እንሰብከዋለን። በጓደኛ መካከል እንሰብከዋለን። ስለዚህ ይሄ ኃይል ከመጣ በኋላ ሰዎቹ ወደ አደባባይ ወጡ። ኢየሱስን ሰበኩት። እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ እንደዚህ ያረጋችሁት፣ እግዚአብሔር ግን ከሙታን በ3ኛው ቀን ምን አረጋው? አስነሳው።
በጊዜው በዛ የነበሩ አይሁድ ጠቅላላ ሃይማኖተኞች ጠቅላላ አንድ አዋጅ እያሰሩ ነው። ኢየሱስ አልተነሳም ተሰርቋል ሲሉ ሕያው ምስክሮች ደግሞ አሉ ተነስቷል። አይተናል፣ ባይናችን አይተናል። ምን ብሏል? እስቲ ጮሁና ባካችሁ ተነስቷል በሉኝ ባካ። አሁንስ ኢየሱስ አልተነሳም የሚሉ አሉ የሉም? አሉ። በሱ ቦታ ኤልቪስ ነው የተተካው፣ በሱ ቦታ ሳምበዲ ነው የተተካው። ኢየሱስ አልሞተም፣ ሞቶ አልተነሳም ይላሉ። እኛ ግን የትንሳኤው ምስክሮች ነን። ኢየሱስ ምን ብሏል? አውጁ አየሩ ላይ እስቲ ኢየሱስ ተነስቷል በሉ ባካ። ለዚህ ነው ጌታ ኢየሱስ ክርስቶስ በሌለበት ሰዓት እሱ ኖሮ የካዱ ሰዎች፣ እሱ ኖሮ የኮበለሉ ሰዎች፣ እሱ ኖሮ በመከራው ሰዓት የተለዩ ሰዎች ይሄ ኃይል ከመጣ በኋላ በአካል ኢየሱስ የለም፣ ሕያው ምስክር ሆነው ግን በአደባባይ ቆመ። ሁለተኛ በዚህ ስም አትናገሩ ሲባል እንናገራለን። በመከራ ውስጥ ሲያረጓቸው እንናገራለን። እስር ቤት ዛሬ ከየትኛውም ተጽዕኖ በላይ ከየትኛውም ሁኔታ በላይ ካለንበት ነገር በላይ ስለ ኢየሱስ ሕያው ምስክር አድርጎ የሚያቆም ይሄ ኃይል ያገኛቸዋል። እስቲ ኃይል በሉኝ ባካ። ከትንሣኤ በኋላ ጌታ ኢየሱስ ክርስቶስ ለ40 ቀን ተገልጠው አስተምሯቸው ምን ብሎ የመጨረሻው ይሄን ነግሯቸው ነው ሄደው ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ። በቴዎሎጂ ብቻ አገልግሎት አይወጣም። በእውቀት አገልግሎት አይወጣም። ለዚህ ነው ጌታ ኢየሱስ ክርስቶስ የነገራቸው እኔ የምነግራችሁ ዛሬ የምትሰሙት ቃል መንፈስና ሕይወት ነው አለ። ፊደል አይደለም አለ። ጳውሎስም ሲናገር እኔ በስብከት ብልጫ አይደለም ወደ እናንተ የመጣሁት፣ የምትበልጡኝ ሰዎች አላችሁ በስብከት አለ፣ አቃቂር በማውጣት ምናምን እንደዚህ በማለት አለ። እኔ ግን ቃሌም ስብከቴን መንፈስንና ኃይልን በመግለጥ ነው አለ። ዛሬ የእግዚአብሔር ቃል በኃይል በእናንተ ላይ በመንፈስ ቅዱስ ኃይል እያደረገ መገለጥ ይጀምራል። ኢየሱስ ያድናል ስትሉ መናፍስቶች ይወጋሉ። ስለ ኢየሱስ እያወራችሁ የሰው ልብ ይከፈትላችኋል። ስለ ኢየሱስ እየተናገራችሁ እግዚአብሔር አደባባዩን ይሰጣችኋል። ሲጩና ኃይል በሉኝ ባካችሁ። ኃይል በሉኝ ባካ። ከትንሣኤ በኋላ ጌታ ኢየሱስ ይህንን ነው ያለው፣ ኃይልን ሳትለብሱ እንዳትወጡ አላቸው። ዋው! ሰዎቹ ኃይል ከተቀበሉ በኋላ ምን ሆኑ ስትሉኝ አንድ 4 ነገር ላሳያችሁና ልጨርስ። የመጀመሪያው መንፈስ እንደሰጣቸው መጠን ይናገሩ ጀመር። አሁን ስጋዊ ንግግር ከነሱ ላይ ወጣ። የመረዳ ዝም ብሎ የእውቀት ዝም ብሎ እይታ ወጣና ንግግራቸው ሁሉ ማን የሰጣቸውን እስቲ መንፈስ ቅዱስ በሉ ባካ። ሐዋርያት ሥራ ምዕራፍ 2 ሄዳችሁ ቁጥር 4 ላይ ስታነቡ መንፈስ እንደሰጣቸው መጠን በአዲስ ልሳን ይናገሩ ጀመር። ዛሬ ይሄ ኃይል ይመጣል፣ ንግግራችሁን ይቀይረዋል። የብዙዎቻችሁ ንግግር በዚህ ቀን ይቀየራል። ስንቶች ንግግራችሁ እንዲቀየር ትፈልጋላችሁ? ተራ ወሬ ከናንተ ላይ እንዲወሰድ፣ የፍርሃት ወሬ እንዲወሰድ፣ እግዚአብሔርን ኃይሉን የምትገልጡበት ንግግር በጌታ በኢየሱስም ባንደበታችሁ ይጨመር። አያችሁ እንደዚህ ያለ መንፈስ እንደሰጣቸው መጠን ምን ያደርጉ ነበረ? ይናገሩ ነበረ። ሁሉም ምን ያደርጓቸው ነበረ? ያደምጧቸው ነበረ። ኢየሱስ ጌታ ነው። ሁለተኛው ከኃይሉ መገለጥ በኋላ ጌታ ኢየሱስ ጠብቆ ያላቸውን ኃይል ከተቀበሉ በኋላ ምን ሆኑ ለምትሉኝ ሰዎች በአደባባይ የመናገር ድፍረት ተሰጣቸው። ቁጥር 14 ላይ ሄዳችሁ አንብቡት። ቁጥር 14 ሐዋርያት ሥራ ምዕራፍ 2 ላይ በአደባባይ ትላንት በገረድ ፊት ነው የካዱት እኮ። ትላንትና ሲያስ የኢየሱስ ተከታይ እንደሆኑ እንዳይታወቅ ትተውት ነው የሸሹት። በራቸውን ዘግተው ነው የተደበቁት። አሁን ግን በአደባባይ ወጥተው ዛሬ ይኸው ለአንድ ሰው መመስከር ያቃታቸው፣ ለአንድ ሰው መናገር ያቃታቸው እግዚአብሔር ሕዝብ ሰብስቦ መድረክ አድርጎ ኢየሱስን የምትገልጡበት አደባባይ ይሰጣቸዋል። ድፍረት ዛሬ ይሰጣቸዋል። ፍርሃት ከላያችሁ ላይ ይነሳ። ስጩና በደንብ አሜን በሉኝ ባካ። አያችሁ ፈሪ የነበሩ ሰዎች፣ በገረድ ፊት የካዱ ሰዎች አሁን በሃይማኖተኞች ፊት ለመቆም ድፍረት አገኙ። በነገስታት ፊት ለመቆም ድፍረት አገኙ። በህዝብ ፊት ለመቆም ድፍረት አገኙ። ድፍረትን የሚሰጥ የማን ኃይል? የማን ኃይል? የእግዚአብሔር ኃይል፣ የመንፈስ ቅዱስ ኃይል፣ እግዚአብሔር የላከው ኃይል ነው ወይ? ቁጥር 14 ምን ይላል? ፓስተር እስቲ አንብብልኝ። ቁጥር 14 ሐዋርያት ሥራ ምዕራፍ 2 ቁጥር 14 ደስተኞች ናቸው። ለጌታ ክብር እናምጣለት። ጌታ ኢየሱስ ክርስቶስ ገብቶታል መቼ ምን እንደሚሆኑ፣ መቼ ሐሳባቸው እንደሚቀየር፣ መቼ የሆነ ቁመና ውስጥ እንደሚገቡ ገብቶታል። ስለዚህ ነው ኃይልን ሳትቀበሉ። ቁጥር 14 ምን ይላል ፓስተር? ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገረ። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን።
ይሁን አረቼንም አድምጡ። እህ እናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። በቃ ጌታ ይባረክ። ድምፁን ምን አድርጎ ተናገሩ ይባል። ድምፁን ምን አድርጎ ትላንትናስ እሳት እየሞቀ አረምቲውን አላውቀው ምሎ ሊሆን ይችላል፣ ተገዝቶ ሊሆን ይችላል። የአብርሃም አምላክ ምስክሬ ነው ብሎ ሊሆን ይችላል። ዛሬ ግን ኢየሱስ እኮ በአካል ከሱ ጋር የለም፣ ግን በአደባባይ ህዝብ በተሰበሰበበት የማአት ህዝብ ባለበት አደባባይ ወጣና እንደዚህ አለ። እናንተ እንደምታውቁት አይደል ያለው። ኢየሱስ ለዘላለም ጌታ ነው። ዛሬ የመናገር ድፍረት ይጨመርላችኋል። ስንቶች እስቲ ዛሬ የመናገር ድፍረት ማግኘት ትፈልጋላችሁ? ይኸው ለታላላቆች፣ ለነገስታት፣ ለሃይማኖተኞች በኢየሱስም ለባለስልጣኖች፣ ለባለጠጋዎች፣ ለቤተሰቦች እግዚአብሔር የድፍረትን መንፈስ ዛሬ ይሰጣችኋል። ዝም የማትሉበት የድፍረት መንፈስ። ስለዚህ ዝም ማለት አልቻሉም። አደባባይ ወጡና ስሙ አሏቸው። ስሙ ድምፁን ምን አድርጎ ከፍ ቀስ ብላችሁ መናገር ያቃታችሁ ሰዎች ከዚህ ማለዳ በኋላ እንደዚህ ይሆናል። ድምፃችሁን ከፍ አድርጋችሁ ኢየሱስ ያድናል ትላላችሁ። ይሁን አይደል? ጌታ ኢየሱስ ክርስቶስ የሚፈልገው የሱ ሕያው ምስክር ሆነን እንድንቀጥል ነው። አሚን ነው ወይ? ስለዚህ ድፍረትን ሰጣቸው ይላል። ሶስተኛ በፍጥረት እንገራችሁ እንደዚህ ይላል። ምን ነው? መጽሐፍትን ይገልጡ ዘንድ ጀመሩ። ከቁጥር 16 እስከ 18 አንብብልኝ ፓስተር። ይሄን አንብበህልኝ እናገርና ጨርሳል። ታወቀ ይሁን እናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ሶስተኛ ሰዓት ነው። ነገር ግን ይህ በነብዩ በኢዩኤል የተባለው ነው። በነብዩ በማን ምን የተባለው ነው? እሺ እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ሕልም ያልማሉ እያለ ቀጠለ። በቃ እናንተ ቤት አንብቡት። ክብር ለጌታ ይሁን። ስለዚህ ቃል አጨብጭቡ። እንደዚህ ያለ ወጣና አደባባይ አያችሁ። አሁን መጽሐፍ እጃቸው ላይ የለም። መጽሐፉ ያለው ጻፍቶች ጋር ነው። መጽሐፍቱ ያለው እነሱ ጋር ነው። እነሱ ላይ የመጣው ኃይል ግን መጽሐፍት እንዲገልጡ አደረጋቸው። ዛሬ ታላላቅ ነገር የሚገለጥበት ወይኔ ይኸው ለአንዳንድ ሰው ፈዞ ዘመኑን መጨረስ ይፈልጋል። ይህ ፈዛዛ መንፈስ በኢየሱስም ከቸርች ላይ ተመታ። አንተ የኢየሱስ ምስክሮች እብድ ነበሩ። በቃ ስለ ኢየሱስ ዝም ማለት አይችሉም። አደባባዩን ይጠቀሙበታል። ምኩራብ ስትከት ይጠቀምበታል። እስር ቤት ስትከቱት ዝም ብሎ እንደዚያ ሃይማኖተኛ መንፈስ አለ በኢየሱስ ስም እንዲህ አንገት የሚያሰብር። አንተ ሲበራል አንገት አይደለም የምትሰብረው፣ የክፉን ስራ ሰብረህ ትውልድን ተናጥቀለ እግዚአብሔር መንግስት ታመጣለህ። የገባው ጮሆ በደንብ አሜን ይበለማ። ጴንጤሞን አንገት መድፋት አይደለም፣ ስለ ኢየሱስ በአደባባይ ሕያው ምስክር ሆኖ መቆም ነው። መጽሐፍትን ገለጠባቸው። መጽሐፍ እጃቸው ላይ የለም፣ ግን እንዲህ ይላል በነብዩ በኢዩኤል መጽሐፍ እንደተጻፈው የትንቢቱ ቃል። ለምን መጽሐፍትን ያስተውሉ ዘንድ ቀድሞ አእምሯቸውን ምን ብሏል? ከፍቶታል። አሁን ገባቸው የትንቢቱ ቃል። ዛሬ እግዚአብሔር ምን አደረገው አለ? ፈጸመው። መንፈሱን ምን አደረገው? አፈሰሰዋል። ዛሬ ትልልቅ ነገር ይገለጥባችሁ። ስንቶች ትፈልጋላችሁ? ወይስ በልተ ጠጥታ አግብተ ልጅ ወልደ በቃ ምናምን? ወይስ በኢየሱስ ስም የእግዚአብሔር የመንግስቱ አቅም ባንተ እንዲገለጥ የምትፈልጉ? እንደዚህ ልባርካችሁ ዛሬ በጌታ በኢየሱስ ስም የእግዚአብሔር ኃይል በውስጣችሁ ላይ ያለውን ኢየሱስን በአደባባይ ገልጦ ትልልቅ ታምራት አሳይቶ ትውልድን አስወርሷችሁ ዘመናችሁን በክብር ይጠቅልልላችሁ። ራሼ ብራሃቶስ ፕራዲያ ካባ አየር መኖር መብላት አይደለም። መኖር ማግባት ብቻ አይደለም። መኖር ብር መቁጠር አይደለም። መኖር እንድንኖርለት ስለተፈለገው ስለዚህ ህይወት ዋጋ መክፈል ነው፣ መመስከር ነው፣ በአደባባይ ስለ ኢየሱስ መናገር ነው፣ የኢየሱስን ህይወት መኖር ነው። እግዚአብሔር በዚህ መንፈስ ይባርካቸው። እነዚህ ሰዎች ገብቷቸዋል። አሁን ኢየሱስ እኮ በአካል ከነሱ ጋር የለም። አደባባይ ወጥተው ግን እንደዚህ ይላሉ፣ መጽሐፍትን ይገልጣሉ። እጃችሁ ላይ አለ፣ ለእናንተ አልበራላችሁም፣ እግዚአብሔር ግን ለእኛ ገለጠልን። ዛሬ ይሄ ኃይል ይመጣል። ከብዙዎች የተሰወረውን ታላላቅ ነገር ይገልጥላቸዋል። እግዚአብሔር ኃይል ነው እናንተ ለካ መጽሐፍትን የሚገልጠው። ዋው! ከኃይሉ መገለጥ በኋላ መጽሐፍትን ገለጡ። አራተኛ መጽሐፍ ተገለጠባቸው። አያ መጽሐፍትን ገለጡ ብቻ እኮ አይደለም፣ የሚጻፍ መጽሐፍ ለሌሎች የሚታወጅ። ዛሬ የተጻፈውን መናገር ላቃታችሁ ሰዎች ዛሬ የሚጻፍ እውነት ለትውልድ የሚተርፍ ነገር ከውስጣችሁ የሚገልጥ የእግዚአብሔር ኃይል በአደባባይ። ይሄ እኔ ስለ ጮኩ አይሆንም፣ ስብከቱን ስለሰማ ብቻ አይሆንም።
የሚራብ ልብ ይፈልጋል። ስንቶች ትፈልጋላችሁ? እስቲ ሪል ዘመናችሁን በክብር እንዲቀይረው ይሄ በእናንተ ህይወት እንዲገለጥ አሚን ነው ወይ? ትልልቅ ነገር ከውስጣችሁ እንዲወጣ እግዚአብሔርን የሚያከብር ነገር ስለሱ ኢየሱስ ጌታ ነው። እዚሁ አራተኛ ላይ አንድ ቃል አንብብልኝ ፓስተርዬ። በጣም የሚገርማችሁ ቁጥር ከ22 እስከ 24 ምን ይላል? ስሙት እስቲ። የእስራኤል ሰዎች ይሄንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ከማን ዘንድ? ከእግዚአብሔር ለእናንተ ምን ያለ የተገለጠ ምን ነበረ? ሰው። አሁን የተጻፈውን ነው የሚያነበው ወይስ እነሱ የሚሰሙት መገለጥ ነው ከውስጡ እየወጣ ያለው? እነሱ የሚሰሙት መገለጥ፣ እሱ የተናገረው ቃል ነው የተጻፈው። ዘንድሮ በጌታ በኢየሱስ ስም ትልልቅ መገለጥ ከውስጣችሁ መውጣት ይጀምራል። ስለ እግዚአብሔር ሕያው ሰው ነበረ። ቀጥልልኝና ምን አለ ከዛ? እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። እግዚአብሔር ግን የሞትን ጣር ምን ብሎ አጥፍቶ? እስቲ ኢየሱስ ተነስቷል። ኢየሱስ ተነስቷል። ይህንን ቃል ማን የተናገረው? ማን የተናገረው? ጴጥሮስ የተናገረው ነው የተጻፈው። መጽሐፍትን ገለጠ። የሚጻፍ መጽሐፍ ተገለጠባቸው። አያችሁ? የመጣው ኃይል፣ የተገለጠው ኃይል ዛሬ ዘመናችሁን የክብር እንዲሆን ዛሬ አእምሯችሁ ተከፍቶ አስተውላችሁ ትውልድን ከጨለማ ነጥቃችሁ የምታወጡበት መገለጥ ከውስጣችሁ የሚያወጣ የእግዚአብሔር ኃይል ያገኛችሁ። ይሄ ቤት በክብር መሞላት አለበት። ይሄ ቤት በዚህ ኃይል መሞላት አለበት። እዚህ የመጣችሁ በዚህ ኃይል መገኘት አለባት። ያኔ ተራ ሰው ሆነ አትጨርሰም። ያኔ ኖርማል ሆነ አትጨርሰም። ያኔ አንተ ውስጥ ያለው ነገር ድንገት መገለጥ ይጀምራል። እነ ጴጥሮስ ውስጥ ያለው ነገር አያውቁትም፣ ግን የመጣው ኃይል መግለጥ ጀምረው አሁን አደባባይ ላይ ወጡና እናንተ እንደምታውቁት ለእናንተ የተላከ ሰው ነበረ አለ። ነገር ግን አልተቀበላችሁትም። እግዚአብሔር ግን የሞትን ጣራት ከሞታን ምን አደረገው? አስነሳው። እነሱ እኮ አልተነሳም እያሉ ነው። በእነሱ መካከል ቆሞ ግን እንደዚህ ይላል፣ እግዚአብሔር የሞትን ጣር ምን አደረገው? ምን አደረገው? ስለዚህ እነሱ የሐዋርያት አያቸው። ለዚህ ነው መጽሐፍ ቅዱስ በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታነጻል። የነሱን ትምህርት ስለ ኢየሱስ ያዩ የተረዱ አብረው የነበሩ ሕያው ምስክር የሆኑ ሰዎች የጻፉትን ነው ዛሬ ምን ሰብክላችሁ። ኢየሱስ ምን ብሏል? ተነስቷል። እግዚአብሔር የሞትን ጣር አጥፍቶ ከሙታን ምን አድርጎታል? አስነሱ። ይሄንን ነገር ኢየሱስ በነበረበት ሰዓት እኮ ሰዎቹ ማድረግ አልቻሉ፣ እየተማሩ ማድረግ አልቻሉ። ኃይል ከመጣ በኋላ ታዲያ ይሄ ኃይል ለቤተ ክርስቲያን ያስፈልጋል አያስፈልግም? ለግል ሕይወታችሁ ያስፈልጋል አያስፈልግም?